መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። መስቀል ማለት የጽድቅና የቅድስና ሙሉ ስዕል ማለት ነው። እዛ መስቀል ላይ የጎደለ አንተ የምትጨምረው አንተ የምታሟላው አንተ አምጥተህ የምትደርብበት ጉዳይ የለም። በቀራንዮ መስቀል በጎልጎታ ላይ ያያችሁት ያ መስቀል የጽድቅና የቅድስና ሙሉ ስዕል ነው። ከመስቀሉ ስር ድንግል ማርያም የለችም ማለት መጽሐፍ ቅዱስን በዋለበት አልዋለም ማለት ነው። አራቱም ወንጌላውያን የአምላክ እናት ድንግል ማርያም በዚያ በዕለተ ዓርብ እንዳልተለየች በደንብ አድርገው ጠንቅቀው ጽፈውልናል። የዓይን ምስክር የሆነው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ የአምላክ እናት ወላዲተ አምላክ ድንግል ማርያም የያዕቆብ እናት እንዲሁም ደግሞ መግደላዊት ማርያም እንዳሉ ቅዱስ ዮሐንስ ነግሮናል። ግን የሱ እይታ ይወስነው። ሶቅራጥስ የሚባለውን ፈላስፋ አንዲት ሴት ማየት ተፈልግ ነበር ማለት ነው። መጨረሻ ላይ ስታየው እንደው ለሷ እንደመጠነችው ሆኖ አላገኛትም። ይህ ሶቅራጥስ የሚባለው ይሄ ነው እንዴ ምናምን አለቻሉ። በዛገው መነጽር አይተሽኝ ነው አለታሉ። ለዚያ እኮ ነው ዓይን ብሩህ ቢሆን ሁለንተና ብሩህ ይሆናል። ዓይን ግን ታማሚ ከሆነ ሁለንተና ጨለማ ይሆናል ይላል። በእምነት እይታ ማየት ይጠይቃል። ቀራንዮ ላይ ሁሉም አሉ። የፍጥረታት ፈጣሪ የነገሥታት ንጉሥ ክርስቶስ መስቀል ላይ ተገልጿል። መስቀሉ አለ። ከመስቀሉ ስር የአምላክ እናት ድንግል ማርያም አለች። ከመስቀሉ ስር የጌታችን ወዳጅ ሐዋርያው ቅዱስ ዮሐንስ አለ። በመስቀሉ ዙሪያ ቅዱሳን መላእክት አሉ። በመስቀሉ ዙሪያ አቋቋማቸው ዓላማቸው ይለያል እንጂ አይሁድ አሉ። በመስቀሉ ግራና ቀኝ ጥጦስና ዳክርስ ኃጥአንና ጻድቃን አሉ። ይህ ሁሉ የተገኘው ለምንድን ነው ከተባለ መስቀል ላይ የተሰቀለውን ክርስቶስን አምላካችንን አምላክነቱን በመግለጽ አንደኛው አምላክነቱን ሳይረዳ ሲያስሟጥጥ በግራ የተሰቀለው፣ በቀኝ የተሰቀለው ደግሞ አምላክነቱን አምኖ ሲማጸነው እንመለከታለን። በመስቀሉ ዙሪያ የተገኙት መስቀል ላይ የተሰቀለውን አውርደው እነሱ ሊሰቀሉ አይደለም። አሁን እሱ ያለው መስቀሉ ላይ የምንጨምረው የምንደርበው ነገር የለም። ቀራንዮ አደባባይ ላይ ቤተክርስቲያናችን ምን የጨመረችው ነገር አለ? እመቤታችን ድንግል ማርያም ከመስቀሉ ስር አለች አልን እንጂ መስቀል ላይ ተሰቅላ አዳነችናል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር ቅዱስ ዮሐንስ ከመስቀሉ ስር ክርስቶስ አምላካችን መከራ ሲቀበል እጆቹን እግሮቹን ሲቸነከር የዓይን ምስክር ሆኖ አለ አልን እንጂ ዮሐንስ ተሰቅሎ ዓለምን አዳነ አልን። ቀራንዮ ላይ ከክርስቶስ በቀር ማን ተሰቅሎ አዳነን ብለን አስተምረን እናውቃለን። የክርስቶስ መከራ ግን ሲፈጸም የዓይን ምስክሮች አሉ። የጌታቸውን እርቃን ላለማሳየት ብርሃናቸውን የነሱ ፍጥረታት ፀሐይ፣ ጨረቃ፣ ከዋክብት ምስክርነታቸውን አምላክነቱን ገልጸዋል። ይህ ሆነ ማለት ግን መስቀል ላይ የተሰቀለውን ክርስቶስ አውርደን እመቤታችን ተሰቅላ አዳነችን ብለን እንደማናስብ ጤናማ አይምሮ ያለው ሰው የታወቀና የተረዳ ነው። ስለዚህ መስቀል ላይ የምንጨምረው ድግምት የለን። ምንድነው ድግምት? በእኛ ቤት ድግምት የለም። በግዕዝ የተተረጎመው በአማርኛ የተተረጎመው በማብራሪያ ተተርጎሞ ተመስጥሮ ይነገራል እንጂ አረብርቦ ወይንም ለፍልፎ የሚታለፍ ድግምት በቤታችን የለም። ስለዚህ መስቀሉ ላይ ያሉትን ቅዱሳን ማየት ምንድነው ድግምት የሚያሰኘው? መስቀሉ ስር የተገኙ ቅዱሳን የክርስቶስን አምላክነት መሰከሩ እንጂ ክርስቶስን መሸፈኑና ፍጡራንን የሚፈጥር በፍጡራኑ የሚገለጽ አምላክ እንጂ ፍጡር የሚጋርደው አምላክ እኛ የለን አናመልክም። ይሄንን እመቤታችን ድንግል ማርያም ከመስቀሉ ስር ታየች ተገኘች ማለት ክርስቶስን እንዳናስብ እሱን ሸፈነች ማለት ነው። ላትስባት ይህ ዓላማው አይደለም። የክርስቶስም እናቱ ከመስቀል ስር እንድትገኝ እሱን እንድሸፍን አይደለም። በቃና ዘገሊላ ሰርግ ቤት እኮ ጌታችን አምላካችን ኢየሱስ ክርስቶስ የእመቤታችን የድንግል ማርያም ምልጃ እስከሚቀርብ ድረስ ዝም ብሏል። እመቤታችን ድንግል ማርያም ደግሞ የእሷ ዓላማ የክርስቶስ አምላክነት እንዲገለጽ ነውና እኔ ላድርግ ሳትል ጌታ ሆይ ወይን እኮ የላቸውም ብላ አቅርባለች። ክርስቶስ ልጇ የድንግል ማርያም አማላጅነት እንዲገለጽ ጠበቀ። ድንግል ማርያም ደግሞ የልጇ አምላክነት እንዲገለጽ አማለደች። አማልዳ ጥያቄዋ ምን አመጣ? መልስ አመጣ። ፀሐይ በሰማይ ላይ ሲገለጽ ሰማይ ለፀሐይ መገለጫው እንጂ ሰማይ ፀሐይን ሊጋርድ አይችልም። የአምላክና ድንግል ማርያምም ፀሐይ ጽድቅ ኢየሱስ ክርስቶስ የተገለጸባት ዳግሚት ሰማይ ናት እንጂ ፀሐይ ጽድቅ ኢየሱስ ክርስቶስን የጋረደች ዳግሚት ሰማይ አይደለችም። ስለዚህ እመቤታችን ሆኖ ሌሎቹ ቅድም የዘረዘርናቸው ቅዱሳን በመስቀሉ ስር መገኘታቸው እኛም መስቀሉን በአይምሯችን እንድናስበው በመስቀሉ ስር የተደረገውን የተከናወነውን የማዳኑን ስራውን ምስክር ሆነው ነገሩን መከራውን እንድናስብ አስተላለፉን እንጂ በመስቀል ዙሪያ የተገኙት ፍጥረታት በሙሉ ክርስቶስን አልጋረዱ። መስቀል ላይ ተሰቅሎ ያዳነንም ክርስቶስ አምላካችን መሆኑን አላጣነውም፣ አልዘነጋነው። በአባቶቻችን እጅ ያለውን መስቀል ስናይ በቤተ ክርስቲያን ጉልላት ላይ የድል አርማ ምልክት ሆኖ ያለውን መስቀል ቀና ብለን ስንመለከት ክርስቶስንና መስቀሉን ማሰባችንን አናጣውም፣ አተነውም አናውቅም። ስለዚህ በመስቀሉ ዙሪያ ያሉትን በመስቀሉ ላይ የተሰቀለውን ክርስቶስ በአንድ ለይተን እንመለከታቸዋለን። ስለዚህ ነገረ ማርያም ነገረ ክርስቶስን ይገልጻል ያሳውቃል እንጂ ነገረ ክርስቶስን ይሰውር ነገረ ማርያም የለም። ወእይሁ ለባይድ ክብረኪ ነው። ክብርሽን ለማንም አሳልፌ አልሰጥም እንዳለ ሁሉ የሱ የሆነ ሁሉ ለሌላው የሚሰጥ አካል የለም። የሚሰጠው አካል እንኳን ቢኖር የሚቀበል የእግዚአብሔር ወገን የሆነ የለም።
መስቀሉ የቅድስና ሙሉ ስዕል ነው ከተባለ አምላክ ያደረባት እናቱ በዚህ ስዕል ውስጥ ምንም ቦታ የላትም ማለት ምንድነው? ቅድስት ቤተክርስቲያን ምን ትላለች? ክብሯ ሁሉ የሚመነጨው እመ አምላክ ከመሆኗ ነው። ነቢያት ትንቢት የተናገሩት የአምላክ እናት ስለምትሆን ነው። ሐዋርያት የሰበኩላት የአምላክ እናት እመ ብርሃን ስለሆነች ነው። ሊቃውንት ያመሰጠሩላት የአምላክ እናት ስለሆነች ነው። አይደለም ከመስቀሉ ከእግዚአብሔር ጋር እኮ ናት ተብሏል እኮ። እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነው ካላት አንቺ ከእግዚአብሔር ጋር አይደለሽም የሚላት ማን ነው? ይህን እኮ የተናገረላት ምድራዊ ሰው አይደለም፣ ሰማያዊው መልአኩ ቅዱስ ገብርኤል ነው። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ነው ያላት። አይደለም ድንግል ማርያም እኛ እኮ የታዘዝ ነው ለክርስትና የተጠራ ነው ወደ ክርስቶስ የመጣ ነው ያመን ነው የተጠመቅ ነው እኮ ኑሯችን ከመስቀሉ ስር እንዲሆን